ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በኢትዮጵያ የኮንስትራክሽን ዘርፉ ለዓለም አቀፍ ኩባንያዎች ምቹ ሁኔታ የሚፈጥር ሁነት ሊዘጋጅ ነው። በኢትዮጵያ የኮንስትራክሽን ገበያ ውስጥ ለዓለም አቀፍ ኩባንያዎች ምቹ ሁኔታ ለመፍጠር የሀገር ውስጥ የዘርፍ ተዋናዮች ልምዶችን እንዲቀስሙ ማድረግ የሚያስችል የኢትዮጵያ የመሠረተ ልማት የኮንስትራክሽን ሳምንት ከሚያዝያ 9 ቀን እስከ ሚያዝያ 12 ቀን 2018 ዓ.ም እንደሚካሄድ የከተማና መሠረተ ልማት ሚኒስቴር አስታወቀ። ኢትዮጵያ ትገነባለች ፈጠራ፣ ፍጥነት፣ ጥራት ለመሠረተ ልማት አመራር በሚል መሪ ቃል ለመጀመሪያ ጊዜ በአዲስ ኢንተርናሽናል ኮንቬንሽን ማዕከል እንደሚደረግ ሚኒስቴሩ የካቲት 25 ቀን 2018 ዓ.ም በሰጠው መግለጫ አስታውቋል። መግለጫውን የሰጡት የከተማና መሠረተ ልማት ሚኒስትር ወይዘሮ ጫልቱ ሳኒ በሀገር ውስጥ ያሉ ዓለም አቀፍ ኩባንያዎች በፍጥነት በማደግ ላይ ያለው የኢትዮጵያ ኮንስትራክሽን ገበያ ውስጥ ከመንግስት ኢንቨስትመንት ዕድል እንዲያገኙ ምቹ ሁኔታ ይፈጥራል ብለዋል። መድረኩ በተለይ ለዓለም አቀፍ ኩባንያዎች ተሳታፊዎች ለረጅም ጊዜ የሚቆይ ኢንቨስትመንት ዕድሎች ይፈጥራል ተብሎም እንደሚጠበቅ ገልጸዋል። በኢትዮጵያ የመሠረተ ልማትና ኮንስትራክሽን ኢንዱስትሪ ውስጥም ተከታታይነት ያላቸው ፈጠራዎችና የሥራ ዕድሎች ይፈጥራል ተብሎ እንደሚጠበቅ ጠቁመዋል። የሀገር ውስጥ የዘርፉ ተዋናዮች አዳዲስ የፈጠራ ልምዶች ከመድረኩ ይቀስማሉ ተብሎም ይጠበቃል ብለዋል። የመሠረተ ልማት ዝርጋታ የኮንስትራክሽን ኢንዱስትሪ ለሀገር ውስጥ ትልቅ ምርት ከ19 እስከ 20 በመቶ አስተዋጽኦ የሚያበረክትና በሥራ ዕድል ፈጠራም ከግብርና ዘርፉ ቀጥሎ ከፍተኛ ቁጥር ያለው የሰው ኃይል የሚያንቀሳቅስ መሆኑን ሚኒስትሯ ገልጸው፣ ይህን አበርክቶ አጠናክሮ ማስቀጠል የሚያስችል ሁኔታ መፍጠር የመድረኩ ሌላው ዓላማ መሆኑንም አስረድተዋል። በዘርፉ የተመዘገቡ ስኬቶችንና ውጤቶችን ለባለድርሻ አካላት ለሕዝቡ በማቅረብ የተገኙ ተሞክሮችን መተንተንና ጠንካራ ቀጣይ ዕቅዶችና አካሄዶችን ማሳየት ሌሎች ዓላማዎች መሆናቸውን ሚኒስትሯ ተናግረዋል። የኮንስትራክሽን ኢንዱስትሪውን የተናጠል ዕቅድና አካሄድ በመቀነስ የመንገዱን፣ የትራንስፖርትና ሎጂስቲክስን፣ የኃይል፣ የሪፖርት፣ የቴሌኮም፣ የኢንፎርሜሽን ቴክኖሎጂ፣ የባቡር፣ የውሃ ላይ የጋራ እይታ ቅንጅት ማጎልበት በኢትዮጵያ ለመጀመሪያ ጊዜ በመንግስት ደረጃ በኮንስትራክሽን ኢንዱስትሪ የተሻለ አፈጻጸም ያስመዘገቡ አካላትን መለየትና ዕውቅና መስጠት የፕሮግራሙ ሌሎች ዓላማዎች መሆናቸውም ተገልጿል። ላለፉት 10 ዓመታት ከኢትዮጵያ ጎን ለቆሙ የልማት አጋሮች ዕውቅና መስጠት፣ ዲፕሎማሲያዊና የፋይናንስ ትስስር ማጠናከር ቀሪ የፕሮግራሙ ዓላማዎች ናቸው ተብሏል። ኢትዮጵያ ያላትን የተፈጥሮ ሀብት በመጠቀም ከውጭ የሚገቡ የኮንስትራክሽን መሳሪያዎችን በሀገር ውስጥ ምርት እንዲተኩ በማድረግ አገር በቀል ምርታማነት ማበረታታት፣ የእውቀት ሽግግር፣ የገበያ ዕድል መፍጠር፣ ለዘርፉ ሥራ ፈጠራ በር መክፈት፣ የውጭ ካፒታል መሳብ እና ህብረተሰቡ ስለ ግንባታ ዘርፉ ያለው ግንዛቤ እንዲዳብር ማድረግ ከፕሮግራሙ የሚጠበቁ ውጤቶች ተብለዋል። የሥራ ተቋራጮችና አማካሪዎች ማህበራት፣ ድርጅቶች፣ የግንባታ ግብዓት አምራቾች፣ አቅራቢዎች፣ አጋር ድርጅቶች፣ መገናኛ ብዙኃን ጨምሮ ሌሎች ተቋማት፣ ከተለያዩ የሀገራት ክፍሎች የሚመጡ ጎብኚዎች የመድረኩ ተሳታፊዎች እንደሚሆኑም ተገልጿል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።